ኦኬ ትምህርት ቤቶች ምናምን አሉ? ትምህርት ቤቶች አሉ፣ ጠላ ቤቶች አሉ። እኛ ቤት ጠላ ይሸጣል። ጠላውኛ አንቺ ጅቦዬ እስቲ ስንት ሰው ትዳር አገናኝታለች? ይሄን ጥያቄ ጠይቅልኝ። እንዴ ትዳር አገናኝናት እንዴ? አዎ ቆይ እስቲ ቆይ okay how many wife no so yeah the Bluetooth device is now connected መጣሽ ሄሉ ሄሉ ግን ቅሬታ አለኝ። ባለፈው ያልሽውን አረሳው ልቤ ላይ በግራ በኩል ተጽፏል። ምን ብላ ነው? ጅቦ አፈቅርካለሁ። እንዴ ማነች እሷ? Are you serious? ብላክ ማነች? No እንዳታረግ she's my family በእኛ ፍቅር እንዲያን ነገር እዚህ ቤት አይወራም። ብላክ እንግሊዘኛ ተው። እሺ ዙዙ የምትኖርበት ቤት ውስጥ ነው ጠላ የምትሸጡት? ጠላችሁ እንዴት ነው? የዶሮ አይን የሚመስለው ጠላውን ታሳይም ፕሊስ። አይ ሾው ሚ ጠላ yes ሉካሽ ሳቢ ካሜራውን አዙርኛ የጠላ የሚጠጣውን ፒፕል አሳይን። በጧቱ ጠላ ይሄ የማርቲ ኩባያው እንትኑ ጣሳው። ዝም በሉ። እሺ ሚውት እናደርጋለን። ኢትዮጵያ በጧቱ ጠላ ፊታቸው እንዳታሳይሽ እንዳይደብራቸው። ፊታቸው እንዳታሳይ። አዎ ጠላው ንግርግራቸው ላይ ቁጭ ያለው ጠላ ጃፒን እንዳናገኝ ታኝቷል። ጃቢጫ ቆሮ የተኛው ዛሬ ምንሻለ እንዴ? እንዴት ከው እንደምትላስባርኩ እንጀው ነዝሮ ጠላ ብቻ ነው አረቅ ያለ ጠላ ብቻ ነው ጅቦ። አንተ ደስ አለኝ። ጅቦ ካሜራ ንገሪ ጅቦ ንገረኛ እንዴ እንደዚህ አድርገሽ እንዴ ቪዲዮ ለመክፈት ምን ነው እንዴ? እንዴት ነው ትዳር ያገናኘሽው ካሜራ ሳታዙ? እሺ ድጋሜ ላኩ። 3 ነጠብጣቡ የለም? እሺ 3 ነጠብጣቡን ትነኪያለሽ ጥግ ላይ። እሺ ከዛ 1 2 3ኛው ላይ ክሊክ ታደርጊዋለሽ። 3ኛው ላይ ያ ቴንኪው በቁጥር እኮ ነው። አንደርስታንድ ያደረገችኝ አንቺ ቶለብ። ኧረ እንዴ በሸራ ታፍኗል ቤቱ። ወጣቱ እናንተ ናችሁ አሁን የምትቀሩ ስፒኒያንግ ቴክኖ እሺ ጠቃጥቆን ስልክ ገንዶ ጫማ ገርግደው በቃ ይሄ ሾፈ ግቢ ወደ ቤት ዞዞ ግቢ ወደ ቤት ሩጭ ዛሬ አምልጥ ጠርሙስ አይደለም በመርኪ ቆርቆሮ ጭንቅላትሽ እንዴ አሻሩ የኔና አይቻላም ከወጣው ደሳለኝ ምንድነው? እንኩሮ ታዲያ አሻሩ አይደል እንዴ? አሻሩ እኮ ሲቆላ ነው። እሺ ጠላው ይታጠላ። ይሄ ምን እየተደረገ ነው? ጅቦዬ እየተነኮረ ነው አለ ጠላው ሲጠመቅ አሽተካታቅም አገር ቤት። ኧረ እኔ ገንቦ ላይ ማን አደረሰኝ? አንቺ እኔ ደስ ይለኝ ነበር ሽታው። እስቲ እንትን ጠላውን የሚጨበኝ እንስራው ላይ ከዛ በኋላ እንስራው ላይ ልጅ 3 ባልዲ አንዱ ደስ አንቺማ ቢዝነስሽን በይ ዚዙ ጠላ ብለሽ ነው በተመጭ እንዳይገባ ሞባይሉን ወጣት እየቃመ ነው ብሎ አብይ አህመድ መግለጫ ይሰጣል። ወጣት ጠላ ቤት ሶሪ አወዛግቡት አወዛግቡት። ወጣት እየቃመ ይላል። ወጣቱ ነው የሚጠጣው ግን ያሳዝናል።
ጠላ ቤት ነው ያሉት። ኤርኩን ጫማቸው አሁን ኢትዮጵያ እኮ 10 ሰዓት ተኩል ነው። 10 ሰዓት ስንት ሰዓት ነው? ምሳ ሰዓት ላይ ሰክረው በቃ ትቦ ላይ ነው። ያ ቦቶ እኔ ቆንጆ አዙሪ ልጅሽ ነው። ምን አልሽኝ? ህፃናቶች አታሳይ። እሺ ትልቅ ጠላ ቤት ነው ያላችሁ። ይበቃል ዙዙዬ። ኃይለኛ ጠላ ነው የማ 4 ሰዓት ተኩል አሁን። ኧረ ፀሐይ ላይ ሄደክ ይሄንን ግጥም። ኧረ መጋኛ የጠላ መጋኛ ደግሞ ኃይለኛ ገስት ትገባለህ። እዛ ኦልዴት እንትስኩያል ዙዙ እዛ ውስጥ አታያችሁም? እግራቸውን ዙዙዬ። ብዙ ሰዎች አሉና ብዙ ሰዎች አሉ። ከዛ ድፍት ፎሎ አድርጓል። በእናታችሁ ዙዙ ቆንጆ ወይ ጅቦ አዳምጪ። አሁን ስንት ሰዓት ነው የመጡት? ጠዋት ላይ ነው የመጡት? ጠዋት ነው። ስንት ሰዓት ነው ጠላ ቤቱ የሚከፈተው? ስንት ሰዓት ነው ጠላ ቤቱ የሚከፈተው? 12 ሰዓት ነው። ጠዋት 12 ሰዓት ታናስቀድስ። ሃይ እንዴት ነሽ? ሰላም ነው። ስንት ሰዓት ነው የሚከፈተው ማዘር ጠላ ቤቱ? ጠላ ቤቱ 12 ሰዓት ሰው ከእንቅልፉ ሳይነቃ ይኸው ልብሷን ታባጭላ። ጠላ ስንት ነው አንድ ጣሳ ዙዝዬ? 30 ብር። 30 አቤት ኑሮ አቤት ኑሮ። በብር ተስሙን የሚጠጣው በብር ተስሙን እያለ እኮ ነው ታገር የወጣሁት። ብር ተስሙን ሲቀምሱ ደግሞ ሲሰጡ ቅምስ አድርገው ሰጥተው ታውቃለች ወይ? በእጃቸው ቡት ይሏታል። እና ይሄን ሁሉ ሲቀምሱ አልሰከሩም? ማዘር የት አሉ? ቤት የሚቀምሱትን አያሰክርም። ደግሞ ቅራሬ ይሆናል እኮ ጅቦዬ። ከጠላው ደግሞ ይሄድና አይደል ይዙ እሱን በዳ ለሚጠጣ ነው የሚሰጠው። ቆይ ቅራሬው እስኪጠብቅ ምናምን በዳ የለም። ማዘር ጠይቂያቸው እዳ ያለበት ሰው አለ ወይ ባያችሁ። ቆይ እንክፈል። እዳ ያለበት ሰው አለ? ነይ እንከፍላለን። ልትከፍል ነው ወይ? አዎ። ስንት ሰው እዳ አለበት? ስንት ጠጪ? እስቲ አንዱ የጠጣ እዳውን እንድንከፍልለት ያዋራል። አሁን በዳ የሚጠጣ ሰው ካለ መጥቶ ይንገረን። እናቴን ይከፈልለታል። ማን ላሳያችሁ ነው ያላችሁ? የሁለት ነው ማን ላሳይ ሳይሆን እዳ ያለበት ማን አለ ንገሪ። የሉም እዳ ያለባችሁ የሉም። ስንት ሰዓት ነው ባለዳዎች የሚመጡት? ማዘርን አላየካቸውም? እንደ ጅቦ ቀልድ አያውቁም። ጥሪያቸው ምን ብዬ ልጥራችሁ? ማኖ ማዘርን እንጂ የት አሉ? ማዘር ያለ አድለሽ ዚዙዬ ማርያም ማዘር እስኪ እናናግራቸው። አንቺ እናናግራቸው። ማዘር እዳ ያለበት ሰው አለ? በዳ የጠጣ እንከፍልለታለን። ብዙ ናቸው። የሁለት ሰው ዚዙዬ፣ የሁለት ሰው አምጪ ቶሎ በይ። የሁለት ሰው አራዳ ናቸው ማዘሮች። ሁለት ሰው ዝም ብዬ ኖ እዳ ያለበት ቆይ ታመጣችኋለች። እናቴን ወደ አንቺ እንልክልሽ። አይ ስሚ፣ በጊፍት ወደ አንቺ ላክልሻል። አንቺ ትከፍያለሽ። እኔ በጊፍት ሳይሆን አካውንቴን ሰጣለሁ። እሺ አንድ ብር የማይሞላ ስሙ። ጊፍት ጋላሪ ሙሉ። ቶሎ በሉ ቅዱሳን። የጅቦ ሙሉለት። አዎ ቶሎ በሉ። ጅቦዬ ግን እድል አይደለ እንደዚህ ከእናት ጋር በቃ ወይ በቃ የሚናፍቅ እኮ ህይወት ነው። ጠላ ቤት ባይሆን ይመረጥ ነበር። አረ ደስ ይላል። በቃ እዳ ያለበትን ቀስ አድርግሽ ከሰው ላይ አድርግሽ። እንዲህ ሰው ፊትማ እንዳታዋርጅ ተይ።
ና ብለሽ ና ሚስጥር ልንገር ብለሽ ቡላላ ካየሽው ካሜራውን አዞሪው። ቤተሰቦቻችንን እንጠብቅ እንጂ አለው እዳ አለበት ብቻ። አዎ አለባቸው። ላሳይ ና በይው ና በይው እሺ ሰላም እንዴት ነው አባት? በቃ አሁን በቃ ተይ ወደ ራስሽ አዙሪው እንልክላቸዋለን። በቃ አሁን እሺ በውስጥ ጻፊልኝ። በጠላ መላክ ትልቅ ሰው ናቸው አባት ናቸው። ሰሚ እዳው ተከፍሏል ቢያቸው ቀስ ብለሽ ከሰው በጆሮአቸው ሄደሽ እዳው ያንጎቹ ተስፋ የተቆረጡ መስለው ቁጭ ብሎ በጠዋቱ ጣያ መጠጣት። አዎ በጆሮአቸው እዳው ሁሉ ተከፍሏል ቢያቸው። እናቴ ጅቦ ደግሞ ስሜታዊ ሆነ ዘጋው። ሰሚ አንቺ $50 እንዳያልፍ እሺ አመሰግናለሁ። ሰሚ $50 ያልፍ። እዳቸው ስንት ነው ጠይቂያቸው እስቲ። እዳው ስንት ነው እንዳትዋሽ። 2 ነው። 2 ምን በቃ 2 ጨምሪላቸው። 2 ጣሳ ስንት ነው? 2 ጣሳ ጨምሪላቸው። 2 ጣሳ ምን አልሽኝ ነው? እስኪ በቃቸው 2 ጣሳ ጨምሪላቸው። በቃ እስኪ በቃቸው ግን እንዳይሰክሩ በትዳር ልደፋቸው ነው እንዴ? ባይሆን ብሩን ትልቅ ነው። ስሚ የ5000 ብር ይጠጡ። የ5000 ኧረ ጅቦ ተው በእናትህ ቀልድ። ተው ጅቦዬ ጃፒ ነው ያው ስካር ነው። ምግብ የምታበላቸው ዱለት የምትጋብዛቸው ነው የምትመስለው። ምግብ ስሜታዊ ሆኖ ትልቅ ሰው ናቸው እኮ አንተ። ምግብ የለም ጠላሪያ 2 በቂያቸው ነው። ደግሞ ኢትዮጵያ ባሎች ሲጠጡ ሚስቶቻችን ታስቸግራለች ማታ ላይ። እውነት ምን ላይ ሚኪ 100 ጣሳ እችላለሁ እያለ ነው ሊገላቸው። ኖ ምን እንደው እንትኑ ሊያልተ ምግብ ሲሆን ተባበሩ ብትለክ ምግብ ነው ያለ ብትልክላቸው። ብሌና እዳቸው ስንት ነው ማለት ዙዙ? ምግብ ይብሉ የአራት ጣሳ በቃ እናቴ የ4 ጣሳ ይላካል። ጅቦ ይልካላቸዋል። ግን አሜሪካ የምትኖሩ ሰዎች ሚኪ ግደፍ ብዕልግና 100 ጣሳ ይጠጡ። ሽማግሌ ሰውዬ እኔ 120 ይችላል ይላል ዶክተር አንተ ቆንጆ አንድ በርሜል ይችላልው ሚልም ማለት ይደፉን። ሀበሻማ እኮ ምን ታውቃለህ? ለመጠጥ ምናምን ሲሆን ያግዛል። ይጠጡ ይላል እዚህ ጋር ለጃፊ ክፈልል አማን ይጠጣሉ። አይሰማም። በቃ 4 ጣሳ ጋብዥልኝ። 4 ጣሳ አቤት ኮመንታተሩ እኮ 4 ጣሳ የ4 ጣሳ ሂሳብ የአባታችን ስንት ጣሳ ነው ያለባቸው? 4 8 ጣሳ አይደል? እሺ ዛሬ እስከ 100 ጣሳ እንችላለን። በቃ የ100 ጣሳ ስንት ነው የሚመጣ ሂሳቡን እንደነገረኝ። ስሜታዊ የሆንኩ ነው። ከፍ ያለ ከፍ ያሉት እኮ የ100 ጣሳ ስንት ነው አስቢው። በ35 ብር ነው። በ30 ኧረ ጅቦዬ $20 የማይሞላም ጅቦ እኮ። ቆይ ሂሳብ ልሰራ እንዳልዋረድ። ጊፍት ጋላሪን እየሞላችሁ እዚህ ትላልቅ ሰዎችን ጠላ እየጋበዝኩት ነው። ጊፍት ጋላሪን ቶሎ ቦሉ። ፔፓል ላይ አውርጄ ጋብዝ እናቴን ጋብዛችኋለሁ። ቆይ 100 ጣሳ ሲባዛ በ30 3000 ሚኪ አወይ 3000 እናቴን ይገባል 3000 $20 የማይኖር አይሆንም እኮ ጅቦዬ 3000 አይደል ሙቲ 3000 ዶላር ስንት ነው? ጊፍት ጋላሪ ሙሉአት ነው 100 ስንት 158 በባንክ እሺ $10 ሲባዛ በ150 $20 ነው። በ150 $20 ሲባዛ በኔና በቃ ተከፈለ። እዚህ ጋር ሞላ በቃ ሲባዛ በ150 3000 ዙዙ
ወይ 100 ጣሳ አሁን 3000 በአካውንትሽ ይገባል። እሺ አስቀምጥላለሁ። አካውንቴ እኮ አጠጭልኝ አያየሁሽ እኮ ለማለማለ ያባል እዳላ አለበት 100 ጣሳ የሚችለውን አሁን ላሉት አይችልም። 100 ጣሳ እናቴ በቃ አንዳንድ ጣሳ ተጋብዛችኋል ባያቸው። ሁሉንም አንዳንድ ጣሳ ስንት ሰው አለ? ጅቦ ሩዝ እንብላበት ይብራባቸው እያለክ ነው እንጂ እዚህ ጋር ለልጅቦ ከ200 ሺህ በላይ ተከታታይ ያለው ቲክታክ እንሸጥልሃለሁ ሌላ ወይ መድኃኒዓለም ያቀኛል ነው ይናሪቱ ተሰልተን አንተ ራበኝ ይላል ተነስቼ ልብላ ቋንጣዬ አራጻ ልጅ አሳይታይ ልጅሽ ነው ልጅዋ ነው። ጅቦዬ ግን ለሳቸው 2 ጣሳ ምናምን 4 ጣሳ ጋብዛቸው የቀረውን ለማዘር ትስጣቸው። በዚህ ፀሐይ እንኩራቸውን አንኩረው ምናምን ወገባ ገዳ ነው የሚሰበረው። ጠላ በጣም የሚያደክም ስራ። አረ ህዝቤ እስከርን እየጠጡታይ ኢትዮጵያ ህዝብ እንደሰከረ ነው መቼ ኖርማል እዚህ እናት እያለች ነው ሌላውን ቆና ማለት ነው። እሺ የሚጠጡበትን ለዚህ አሁን ለጩጨው የለም ለሱ እኮ ሊሳው እንኩሮ ምታነቆናት በቃ አሁን ይገባልሻል $20 አንቺ 3000 ትሰጫታለሽ ማለት ነው። የአባታችንን 2 ጣሳ ችለሽ እኮ ያያችሁ ሰጣታለሁ ችግር የለም። በቃ መጥተይ እንትና አቤላ ፎሎ አድርጋትሽ ዚዙን ፎሎ አድርጋትና አካውንት ልክላለች። ምሳሌ ጋብዛቸው ሆኖ ይነች ማነች ኖ አቤላ ምሳሌ ጋብዛቸው ሲል ዚዙን ፎሎ አድርጋትና አካውንት ልክላለች አልኩት። አቤላ የት አለ? አንዴ ሩዝ እንብላበት ተው ያለኝ ማን ነው? በእናትሽ ንገሪ። ቤተሰባችን ነው ጆን። በቃ ቆይ እናቴን የሚያቀኝ ነው ብዬሻለሁ። ቤዛ ተራባ ብላ ሰው ፊት ታዋርደኛለህ። በቃ ላሽ በቃ አይተ እንደ አንዳንድ ሰዎች ግን ባለጌዎች ናችሁ። ምን አለ የምታውቀው ሰው አውቃለሁ ባት በቃ እዚህ ጋር ጆን ነው ስሙ። ኧረ ጤነኛ አይደለም። ፈላው በአንድ እግሩ ይቆም ካልዝክር ይላል ጆን የሚባለው። እኔ ዝም ብልስ አንድ የሰከረ ሰው መጥቶ እንትን ይበላ የትራፊክ ጥያቄ ጠይቀው ካለፈ እንጋብዘዋለን። እሺ እኔም ጋብዛለሁ ጅቦ። እሺ ኖ የሰከረ ሰው አይተሽ ማለት ነው። አዳምጪ። የትራፊክ ቅጣት የሚያቅሰው አለ። ማንን ነበር ማስገባው? በእናታችሁ ሰማጅቡ ትልልቅ ሰዎች ናቸው ያስፈራሉ። ትልልቅ ናቸው። አይ እንዴ ስንት 800 ወጣት አላየሁም። አሁን ትንሽ አበሩጋ ለወጣቶች ችግር የለውም። ግን እዚህ ጋር ነዲያ አንዱ ይከብዳል ነው። ትልቅ ሰው አይደለም ደሞ ና ብላ ወጣቱን በሰፈር ትታማለች። አከሌን ጠራችሁ እኮ ምናምን ተብላ ገባል። እቺ ከአረብ ሀገር የተመለሰችው ልጅ $100 ላክላት። ደፋር 20 ነው የተላከላት። አይላክላት እና ሰሚ ዙዙ አካውንትሽን ላኪልኝ። እሺ ሰው ታልክላለሁ። እሺ ለምን እዚህ ጋር ጽፍልህም ያው ጠንክረሽ ማዘርን በደንብ አግኝ። እንደሌሎቹ ማፊ እንኩሮ ማፊ ማሽኪላ ምናምን እንዳትል አታለቅ በገርሽ ናስረሽ እኔ ማዳም እንደዚህ አታረገኝ ነበር እንዳትይ እመለሳለሁ። የአመር ተሾመን ፎቶ ለምንድን ነው ያረከው ላላችሁኝ ደግሞ ቅዱሳን አዲስ አልበሙን ገብታችሁ የዩቲዩብ ቻናል አካውንት ላምጣው። እሺ መጣ እንጂ ለሌላ ነገር አይደለም። ደግሞ እናንተ ደዳሞች ጅቦ እንትን እናንተ ጋር ላይክ አረብ ሀገር ምናምን ያሉ ሴቶች ኢትዮጵያ ሄደው ሲቀጠሩ ያ የሚሰራውን ቪዲዮ አይተዋል? የቱ? ቆይ ልክልህ። መጀመሪያ ሲሄዱ ቪዲዮ የሚሰሩ ነው ኢትዮጵያ ከተመለሱ በኋላ
ማን የሰራው ነው እንጂ አልሰማሁም። ቆይ ልክልሃለሁ እንዴ እንደሚያስቀኝ ጅቦ ያለ አለሽን ሚት አድርገው ነው መሰለኝ ስራ ላይ ነው። ይሰማል ይሰማል። ስራ ላይ ነኝ። የሆነ ስራ ላይ ምን እየመጣ ነው ሊሄድ ነው። እሺ ቶሎ በይ ስጪኝ። እሺ የአሁኑ አካውንት ለማን እንደምልክ ታውቂያለሽ? እንዬ ወደ ቡላላ ንገሪ። እሺ ያዘው ጅቦ 46 አንድ ሺህ ቆይ 1000 64 46 87 66 3 ስም ማን ልበል? ስም እናት ስንታየው እናት ስምሽን ቀይር። እንዴ እናት ነው እንዴ ስምሽ ይዙ ሞክሼ እንዴ ቡላላ አሁን የላኩል ሂሳብ ማለት ነው የንግድ ባንክ ማን መሰለኝና እናት ስንታየው ትባላለች። 3000 ብር አስገባላት ስትነሳሽ። አንዴ ቡላላ ምን ያድርግ ወንድሜ? ጤነኛ አይደለም እንዴ? አሁን የላኩል ሂሳብ ማለት ነው የንግድ ባንክ ማን መሰለኝና እናት ስንታየው ትባላለች። 3000 ብር አስገባላት ስትል እናቴን ያስገባላት አላ በብሔር ቋንቋ ነው ሰድቦ የሚልክልህ ጅቦ። እኔ ቴክስት አደርግለታል እንዴ ባለጌ ምን ሆነ ነው ምናምን ነው የሚለኝ። ቆይ በቃ ጻፍኩና ልኬለታለሁ። አሁን እንዲያስገባ አደርገዋለሁ። እናቴን ልኬለታለሁ። 64 46 87 66 3 እንዳትሳሳት ነው እዚህ በቃ ይገባል። እናቴን ይገባል። የኔ ይገባል። እኔ ላስገባተው በቃ ይሉኛል። አያችሁ ተባረኩ። እናቴን ተባረኩ። ማን ባንዳ ፍለት ማን ያለው እኔ ጋር ምን ዲቃል እየገቡ እየጠፉ ነው ጅቦዬ። አይ ነው ባንዳ ፍለት ወንድና አስገባ ያዙልኝ ገላልኝ የኔንማ መጫወቻ ነው ያደረጉኝ። በተለይ አሜሪካ ግብት ጋር ያሬሽ ሙሉ እኔ እኮ ይቆያል። ፔፓል 2 ቀን 3 ቀን ይቆያል። ከባድ ናቸው። አሁን ሴንድስ ብሏል። ይሄ አሁን ሴንድስ ኦኬ ዚዙዬ ጠንካራ ሁኚ፣ እናትሽን በደንብ አግዣት። እሺ ስትመለሽም ለአንድ ሰው ጊፍት መስጠት የለም ማዘርን ነው ማስደሰት ያለብሽ። ኧረ እኔ ነኝ ያለሁት የመጀመሪያ ልጅ ነኝ። እናት ችግር የለውም ይሏታል እኮ 3000 ብር የሚያስገባልኝ በኋላ የምሰጠው ከ3 ቀን በኋላ ይሄው ስፒድ አስገባለታለሁ እያለ ሌላ አስገባ ኖ ስፒድ ኖ አንተን አይደለም ምን አለ ቡላላ አለ ነገሩ ቡላላ ያስገባል። አሁን እናቴን ያስገባል። ቡላላ ያስገባል። እሺ ጊፍት ጋላሪን ሙሉ 925 ሰው አላችሁ። አይነት ታፕ ያርጋችሁ። ኖ አይቻልም ብራዘር። አንቺ ማት አላት ባለ ታክሲውን አወቅሽው ነው ወይ? እሱ የኛ ቤተሰባችን ነው። ሁሉ ጊዜ ተው ጅቦ ተከፍሏል። አማን ፋሉ እየቀለድክ ከሆነ ግን አንዳይናለ አይዋሽም። የኔ ቤተሰብ ነው። እናቴ ቆይ እኔ አስገባለሁ ይላል። እዚህ ጋር ደግሞ በቃ ተው በቃ ገብቷል። ሰሜ ለኔ ነው የሚገባኝ። አሁን ገብቷል። ቶሎ በይ አንድ ብቻ እንትን ብቻ ላክልኝ። ሄጅ አላቅም። አማን ፋድ ነው ከፍሎታል። እናቴን ከፍሎታል። እዚህ ጋር አለ ችግር የለም። 1000 ብር አይ ነው ሁሉንም ቡላላ ካለው በዱቤ ነው እንዴ? ጠጡ በይ። ተው ጅቦ ተከፍሏል። አማን ፋድ ነው ታውቂዋለሽ? እርግጠኛ ነሽ? ሙሉ እያዘ ማርያም ጓደኛዬ ነው። የድንግል ማርያም ልጅ ገብቷል። አስገባቻለሁ። እየቀለዳችሁ ከሆነ እግዚአብሔር ይላችሁ። እናቴ ኧረ አይቀልዱም። እንደዛ ከሆነ እኮ ወደ 6000 ብር ገባ ማለት ነው።
ጠላ ቤት ልጀምር። ጅቦዬ ተከብሏል ይላሉ። እናቴን እዚህ ጋር ሰው አይደሉም እኮ ያንሳፈሉ ነው ዲካርጌ በላት እዚህ ጋር ፍልቅልቅ ሚኪና ብሌና ግን ዝግጁ ናችሁ ነገ $300 ለመበላ? ኦፍ ኮርስ ዊ አር ሬዲ። የለኝም ሞባይል ባንክ የለኝም። ግን አሁን ካሸነፉ ግን ማን ስንት ሰው ነው የሚከፍለን? አይ ቲንክ አቤላ ልኮላታል። ጅቦዬ አቤላ ማን ነው? እንትን ይላክልኝ ቆንጆ አንቺ ሞባይል ላይ ሜሴጅ አይመጣም። ጅቦዬ እንትን እኔ አልከፈትኩም። ምንድን ነው በቃ 6000 ገባ። በቃ ሁሉም ልከናል እያሉ ኦ ማይ ጋድ እነሱ ዝም ብለው ነው 5 ሳንቲም የገባውን ወረቀት በውስጥ ላክልኛል። ይኸው እንዳለ ነው። ይሄ ባላካፋ ለሷ ነው የምትሰጫት። አንተ ባካፋ ነው ለራሱ ብቻ ንገረኝ። ምን ያህል ይልካሉ? አሁን በውስጥ ይልካሉ። ዳንኤልዬ እንዴት ነህ? ጀግና እናቶቻችን እኮ ለዛ እኮ ነው ግን ጅቦታ ቃላ እዚህ መተን መንደላቀቅ፣ መሞላቀቅ፣ መፈራረቅ የሌለብን አባላ ለያሬድ እስቲ ሪሲቱን ላኩ ብላችሁ ያስገቡ። ሪሲቱን ላኩልን። ኤግዛክትሊ ሀበሾች ግን ይለያሉ። የራሳቸውንም አካውንትም ይጽፋሉ። የተመታህ እኮ ነው በእናትህ። እዚህ ጋር ደግሞ የት አካባቢ ነው ይላል። ሂዶ ሊጠጣ እኮ አሪ ሲሪየስ ነገር መጥቶ ይጠጣ ሎኬሽን ማለት ተቀበልልኝ ጅቦዬ። ግን ያስገባ ሰው በውስጥ ምንድነው? ፕሊስ ንገሩኝ። ሀያትዬ ሀራም ነው። እሺ ላንቺ ማማዬ ታይ ሀራም እሷ ለሞዴሱ ስላክ ፕሮፋይል ላይ ገብተሽ እየረሳት ነው አይደል? አንዴ አስታውሳቸው እዚህ ጋር ሰዎች ማረም ጨዋታ ብቻ ሆነ። አዳምጡ ምዕመናን። ከአንድ ሺህ ሰው በላይ እቺ ነበር። አሁን እየወጣችሁ ነው። ለማንኛውም እኔ ባዮ ላይ እየገባችሁ የቴሌግራም ሊንኩን በመጫን ለገጠር ትምህርት ቤቶች ለሴቶች እህቶቻችን የአመት የሞዴስ የመሸፈን ለአንዲት ሴት ልጅ $12 ነው የአመት ለአንድ አመት ሴት ልጅ ንጹህና እንድትማር $1 ነው የሚያስፈልገው። $1 በወር 12 ለአመት ይሆናል። እናንተ ለ5 ሴትም ለ6 ሴትም መቻል ትችላላችሁ። እኑን ፎሎ አድርጓት። ሴቶች ደግሞ ካላችሁ በዚህ ጉዳይ ላይ በተለይ ፎሎዋችሁ ብዙ የሆነ ሴቶች ቪዲዮ እየሰራችሁ ላኩ። ፎሎወር እንግዛ እንደ እዚህ ጋር ለሚሸጡ ቢግ ፎሎወር እነሱን ገዝተን በእሱ እንደ አድቨርታይዝ ነው። ኧረ እዚሁ ራሱ ያድጋል ብለናየ። እዚህ ጋር ጉዳይ ነው እንጂ ሌላ ምን ያደርግልናል? እሺ ልክ ነሽ። እሺ ፎሎ አድርጓት። እኑን ቴሌግራም ባዮ ላይ አለ። ጆይን በሉ። እኑዬ እኔ ወደ ቸርች ልሄድ ነው። ዙዙ እሺ ባዬ ጅቦ በውስጥ የላከልኝ ሰው ካለ ልክልሻለሁ። ካልሆነ ቡላላ እንዲልክልሽ አሁን ደውለታለሁ ሲነሳ። እሺ ላክልኝ። ከተላከ እንዳታቀርብ እዚህ ጋር ማርያምን እኔ እንዳለ ሪሲት ይልኩልኛል። 5 ብር አቤላይ ቴንክ ዩ ሃቭ አ ግሬት ዴይ። ችግር የለም ማርያምን እሰጣችኋለሁ። ብሌና እንዬ ወደ ቸርች ልሄድ ነው። የሆነች ስራ አለችኝ። ጸልይልሻለሁ ብሌንዬ። እኔ አንደኛ ሻማ አብራለን እዛ ስቴት ለማይ ነው። ምንድነው የምትሰራው? ላይ ግን ደስ ያለኝ አንድ ነገሯን ነው። ተደራገናኝ ባሏን ይዛ ወጣች ከኢትዮጵያ። አይገርምም? ለአንድ ሰው ሳትናገር ለአንድ ሰው የኔ እናንተ እኮ አሁን አይን በዝቶበታል። እንዴት እንደምንሆን አላውቅም። የኔው አሰሚ ሌሎቹ ያስወጣሉ። አንቺ እዚህ ወዴት ነው ይዘሽ የወጣሽው? ነገምርልኝ አሳዩት። እሺ ማንነቴ ቆይ መጀመሪያ ንገሩኝ። እንዴ ምዕመናን ፎሎ ላርጋት እንዴ ጥሩ ሰው ነው። ፎሎ እንደራረግ በእውነቱ። ሰማ ቡላላ ወዴት ነው ይዛ የወጣችው ባሏን? ዱባይ ካናዳ። ኧረ በእናትህ ዱባይ ላይ ራስህ በጣም እንደ ወደ ዱባይ ራስ ውጭ ሀገር ሲባል አረብ ሀገር ነው የሚመስልካል። ጅቡ ዱባይ ይላል።
ቆይ ሌላ ቅጣት አለ። ስሚ እና ቤት ቆልፈሽበታል? ግልጽ ካናዳ እኮ ነው ይዘው የወጣችው አባቴ እኮ ይዘው እዛ ከሄዱ ቤት ይቆልፉባቸዋል አሉ አይወጡም። አንዱ ወንድማችን እነዚህ ሁለቱም ወጣት ናቸው። እነዚህ ሁለቱም ወጣት ናቸው። እዚህ ሸምገል ያሉታቸው የሚቆልፉት የሆነ በራሳቸው ኮንፊደንስ የሌላቸው ናቸው እንደዛ የሚያደርጉት። የሆነ ወንድማችን ቤት ውስጥ ተቆልፎበታልና ለማጥፋት እየሞከርን ነው። ጌታን ለማጥፋት እየሞከርን ነው። እሱ ምን መንሱር ጀማል ራሱ ተቆልፎበት አልነበረ እንዴ? እሱ ሰብሮ አመለጠ፣ በመስኮት አመለጠ። ታውሻል ጌታ ከዚህ ያነካኩ የውሻ ፋራ ለቃሚ ያርገዋቸዋል እኮ ግማሽ ማኪ ይኸው እንትን አንድ አባ ወይ አንድ ወንድማችን ማለት ነው። ማኪ ቅጣት አለው። ቅጣቱ የቅድም ቅጣት አለ ይቀይርልሻል። አንድ ወንድማችን እንዲሁ የሆነች እህታችን ተወስደውና ቤት ውስጥ አስገብታ ትቆልፈዋለች። ኦኬ እዛ ፈጣን ነው ሚዲያ ላይም ጎበዝ ምናምንና አራዳ ልጅ ነው እንበለው። መስኮቱ ክፍት ሲሆን ያገኘዋል። በመስኮት ዘሎ አመለጠ። ከዛ 911 ተደወለ ምናምን ተቀወጠ። ብቻ ሚዲያው ታስታውሻለሽ? እርግጠኛ ነኝ። እውነት አላስታውስም ማን እንደሆነ ራሱ አላውቅም። ኧረ እንደ ኢትዮጵያ ሲገባ አባገዳዎች ናቸው ሪፖርተሩ የተቀበሉት። ልጃችን እንኳን በሰላም መጣ። ልጃችን ነው ብዙ ጎበዝ አይደለም። አንቺ ግን አልቆለፍሽበትማ? አይ እኔ እኮ በጣም ቆንጆ ሴት ነኝ። ሂዱ ሐወይ እኮ በሰላም ገብቶ ይወጣል። ሂዱ አመሸና wherever he went አለኝ ኮንፊደንስ። ከልብ ነው የምቀጣሽ። አንድ ቅጣት ነው የምቀጣሽ። እናቴን ትቀጫለሽ። ጌመር ነሻ? ኢንተርናሽናል ጌመር። ያ ኢንተርናሽናል ጌመር ታውቃለህ ቅጣታችንን። እሱን ታይም ባለትዳር ስለሆንሽ ጨዋ የሆነ ቅጣት ነው የምንቀጣሽ። ጨዋ የሆነ ጨዋ ታይም ላይ ምዕመናን ታይም ላይ ብሌኔ ኪዳኔ። ኧረ ሰው የለኝም ምንም። ጋይስ ግን ምን ሊፈጠር እንደሚችል አይታወቅም። እኛ ምን እንደምንፈጠር አንታወቅም። ታይም ነው አይደለም እንዴ? እስቲ ወደ ዋናው ሀሳብ እንሂድ እና እንዴት ነው ትዳራችሁ? ለመውለድ አሰባችሁ ወይስ ገና ራሳችሁን ለመቻል ነው? አሁን ራሳችንን እንችለናል፣ እግዚአብሔር ይመስገን። እና ጥሩ ጥያቄ አልጠየካትም። እንዴት ነው ይዘሽ የወጣሽው? ሌሎች ሴቶች እንዴት ባሎቻቸውን ይዘው መውጣት እንዳለባቸው ትምህርት አይተማመኑባቸውም። ሌሎቹ ወንዶች እኮ አሁን እኮ እውነተኛ ፍቅር ካልሆነ በስተቀር እኮ ቡላላዋ አውቆ እዚህ ያወራት ስልኩ ተዘጋ በኋላ ሌላ ሴት ጋር እኮ ነው የሚያወራው። ይሄ ታማኝ ይሆናል። አንቺ እውነት ነው። ይሄ ታማኝ ይሆናል። እንደዚህ እኮ ነው። ስልኩን ከዘጋ በኋላ ደግሞ ይደውልላት ይሆናል እኮ አይደል? አብዛኞቹ ደግሞ ሉጣ አይሉም እኮ ጅቡ። አሁን ባጃጅ ግዢልኝ ነው የሚሉት። አንዱ ብቻ የተለያየሁኝ ፀጉር ቤት ክፈችልኝ ልቁረጣ ነው። ባጃጅ ስትይ አንዱ ትዝ አለኝ። ሰሚ ባጃጅ ግዢልኝ ብሎ ሻቅ የኔ ባል እሱ ጋር ምንም አይነት እርዳታ አይፈልግም። እሱ ነበር የሚረዳኝ። አንተ ይሁን ተገናኝቷል። ወላሂ ሲገጥም እኮ እንዲህ እኮ ነው። ልክ ነው ባሏን የምታከብር እንደዚህ ባሏን የምታከብር ሴት እኔ በጣም ነው የማከብረው። እንዬ አብያ አለም ይወ እኔ እናንተ ጋር መምጣት አለብኝ። ታስቀጥይ ነው ይሁን። ሰሚ ቅጣት እየሰማሽ ነው። አንድ ቪዲዮ ሰርተሽ አካውንትሽ ላይ ትለቂያለሽ። 50,000 መሰለው እንዴ? ምንድነው ቪዲዮ? እንዬ ንገሪያት። እሺ ኢትዮጵያ ላሉ ሴቶች ለተማሪዎች የንጽህና መጠበቂያ ሞዴስ እያሰባሰብኩኝ ነው። አሁን ትምህርት ሲከፈት ይዤላቸው ልሄድ ማለት ነው እና እሱን መተው ሰፖርት እንዲያደርጉ ሰዎችን አዌርነሱም እንዲኖራቸው ከዚህ ብዙ ሰዎች አፎርድ ስለማያደርጉ አንድ ቪዲዮ ብትሰሪልኝ ወይም ላይ የሰራሁትን ቪዲዮ አለ እሱን ሪፖስት ብታረግልኝ ምናምን ሄልፕ ያደርጋል ሰዎች ጋር እንዲደርስ። በገጠር ትምህርት ቤቶች አካባቢ ሴት ልጅ የወር አበባዋ ሲመጣ አመመኝ
ብላ 7 ቀን ትቀራለች። አንዳንዶቹ 17 ቀን ሰምቻለሁ። እናቴን ነው የምልሽ። አንዳንዶቹ ደግሞ ታጥበው ዛሬ የሚለቃቸው ነገር ይመስላቸዋል። ከዛ የወንድሞቻቸውን ሱሪ ለብሰው ይሄዳሉ። ምንም አይነት የሚያውቁት ነገር የለም። እናቴን ትምህርት አይወስዱ እና ማስተማርም ትፈልጋለች። ኦኬ ትምህርት ቤት ውስጥ መስጠቱ ብቻ ሳይሆን ለአንዲት ተማሪ የአመት $12 ነው። ታውቂያለሽ? ይሄን ወጪዋ ነው ያው ላይክ ሞዴሱ የሚገዛበት ማለት ነው። $1 ነው የሚታጠበው ነው። ኖ የሚታጠበውም ከተገኘ አሁን ያናገርኳቸው ሬጉላር ነው። የሚታጠበው ግን እኔ ተቃውሜ ነበረ። አይ የሚታጠበው ውሃ ገጠር ላይ ከተማ ላይ ይጠቀሙታል። ምክንያቱም ያውም ገጠር ላይ በጣም መጥፎ ነው ይሄን ነገር እኔ ከስፔሻል ከሆኑ ሰዎች ጋር ወርችበታለሁ። ታጥቦ የት ነው የሚሰጠው? ተይ ሴት ልጅ እንደው አንድ ነገር ልንገርሽ፣ ወርማርት ውስጥ እናንተ አካባቢ ያለ ፓንት ገዝተው አዲስ ነው ብሎ የሚለብሱት አሉ። ይሄ ራሱ ሳስተምር ነበር መታጠብ አለበት። ሰው በእጁ እየነካው ይሄ ሲንቴቲክ ቦታ እንግሊዘኛ አም ሶሪ ነው እና የሚታጠበውን እቃወማለሁ። የት ነው የሚሰጠው? ያ ፀሐይ፣ ያ አቧራ፣ ያ ዝንብ የሚያርፍበት እናቴ አንቺ ምን ሆነሽ ነው? ይሄ አስራው የሚጣለው ማለት ከሚታጠበው ለአንዲት ሴት $1 ነው አይደል? አሁን ዶላር ስንት ነው? 170 ነው አይደል? ሞዴስ አሁን አንድ ሽጉ 12 ወይ 10 ፍሬው $1 ነው። የዓመት ስንት ነው? ያው እንደ ሴት ልዩነት እንደ ሴት አይነት ልዩነት ይኖራል። ረጅም ጊዜ እንትን የሚላቸው አለ፣ በጣም የሚፈሳቸው አለ። ይሄንን ወንድ ልጅ ሲያወራው ነውር መስሎ እንዳይታያችሁ ምእመናና ይሄንን ግንዛቤ በማድረግ አንድ ፓድ ለአንድ ወር በቂ ነው እኮ። አንድ ፓድ ለአንድ ወር $1 ነው፣ $1 አይ ነው በቃ እንጂ የሚታጠበው ደግሞ አንዳንድ ገጠር አካባቢ ፍጹም የሚያውቁት ነገር የለም። ሞዴስ ምንድነው ስትያቸው ምንድነው ይላሉ። እናቴ ገባሽ አይደለ? አሁን ቪዲዮን ትሰሪያለሽ? አሰራለሁ፣ ፎሎ አድርጌሻለሁ። ከዛ በውስጥ ሞር ታስረጅኛለሽ ማለት በደንብ አስረዳሻለሁ። በጣም አሁን ወደ ትዳሯ እንሂድ እና ቆየ ምኑ ነው የቆየው? ከገባዛ ባለቤቴ ባለቤቴ አልቆየም። ኦኬ እንዬ ባለቤቴ ነች። ኦኬ እና አሜሪካ ነው የምትኖረው። ልውሰድህ አለችኝ። እኔ ደግሞ የመጽሐፍ ቅዱስ ሰው ነኝ። አሜሪካ ትጠፋለች የሚለው መጽሐፍ ቃሉ አለ። ያለ ፍጻሜ በዛ ስለሚጀምር አትቆይምና እኔ ሀገሬ ነው አልኳት። እናቴ እኔ ሀገሬ ቦታ አብሬ አልጠፋም ብለህ ስሚ፣ አሜሪካም ኖሩ ካናዳም ኖሩ መጨረሻቸው አገራቸው ነው። እንደው ባይሳካላቸው ባይገቡ እንኳን ሬሳቸው አገር ይገባል በመዋጮ። ተሳሳትኩ? አሜሪካ እንደዛ ይላል መጽሐፍ ቅዱስ ላይ አሜሪካኖች መነሻ እንዴ የዓለም ፍጻሜ እዛ ነው አይተዋል። እንዴ ምንሽ ነው ወንዱ ወንድ ይገባል። ታይ በስመ አብ ታይ። እኔ አማኝ ነኝ እኮ እሷን ወደ አንተ ውሰዳታ ታዲያ እኮ እግዚአብሔር ንገሪልኝ። ኧረ ምን በወጣኝ ከነ ማዳም ጋር ያኖረኝ እዛ አንተ መፈለግ ሀቢቢ እያለ እንዴ አንቀባሩ ካኖረሽ ምን አስጨነቀሽ? እኔና ማዳም ምንሽ መኖር ሰሚ አዳምጪኝ እህቴዋ። ይኸው የትም ሀገር አበሻ አይኑር እንደው ቢመቸው ሀገሩ ነው የሚገባው። ብር ታለው ምናምን ሀገሩ ነው። ካልተሳካለት ግን ሬሳዬን ሀገሬ ነው የሚለው። ከዛ ሀገሩ መጥቶ ነው የሚቀበረው። እናቴን ነው የምልሽ። ተሳሳትኩ? ጠይቃቸው። እኔ ወንድ አይደለሁም። ወንድ እኮ አይደለም ይሄ እኮ ሁሉም እኮ ሴቷም ወንዱም እኮ ከሞትኩ ሀገሬ ቀበሩኝ ነው የሚሉት። አዎ ትብቴ የተቀበረበት በቃ ይሄ እስከሆነ ድረስ ምን እንዲህ አማክሮሽ አያውቅም? እንዲህ ብሎ እንዲህ አታሽደል። አይ ስለሞት አናወራም። ስለሞት አይደለም አገራችንን እንኑር ብሎሽ አያውቅም? አገራችንን እንኑርማ ይላል። በጣም ይወዳል ሀገሩን እና ለምን ወሰድሽ? ያስገደድኩት ታርታው የሚፈልጉት ደረጃ ሲደርሱ ሀገራቸው ይገባሉ። ጆይ ኦኬ በባዶ ኢትዮጵያ ላይ ትንሽ ከበድ ይላል በዚህ ሰዓት። አሪ ሲሪየስ? እውነቷን ነው እንዴ ይዘህ ነው መኖር እንጂ ከሌለ የለም። ኢትዮጵያ ቆየ ከወጣ እኔ ኢትዮጵያ ነው የምኖረው።
አይ እንዳልሆነ አውቃለሁ እኔ እንደማትኖር እውነቷን ነው። እዛ ነው አንተ ያልገባ። ግን ትንሽ ለቫኬሽን ሂደክ ብትመለስ ዞረህ አታይም። ወደ ኢትዮጵያ አቅጣጫ ዞርም ሁላ ኧረ ተው እንደዛ ትሉኝ። ሀገሬን እወዳለሁ ወላሂ ይላል ካለማ ይወደዳል። ማን እንዳገር ተቸገሩ መኖር ማን ይጠላል? ባገሩ ጌመሮች የሚኖሩት ኑሮ አይተሻል? ጌመር ነው አላ ካለ ቢዋይዲ እየነዱ ጅቶር እየነዱ እኮ ነው የሚኖር ቤታቸው። ደው ሀገሬን እወዳለሁ ማሪ እና ለምን እዛ አትኖርም አንተ? ጌመር ነህ ኦልሬዲ አንተ እኮ ጌመር አይደለም እባክሽ። በቪዲዮ ብትወጣ ብትልኝ እኔ ነው ባይ ዘ ዌይ ጅቦና ፊዚካሊና ድምፁ ምንም የማይጠበቅ ሰው ነው አውቀዋለሁ። እንዴት የት ነው ወይኔ ታውቀኛለች አለም ከእሱ የሚወጣ አይመስልም ይሄ ድምፅ። ቀጣጥኩ ምንድን ነው? ግዙፍ ነው ጋይስ፣ ግዙፍ ነው። ግዙፍ ሰው ካያችሁ አያጅበው። ኧረ ተይ ማሬዋ ሚስቴ ትታዘብሻለች እናቴዋ። ቡላ ላይ ታባክል ካንተ ደነስ። ኧረ ቅጥና ለሰው ነው የሆነች። ኧረ ነፍስ የለኝም ማሬዋ፣ ነፍስ የለኝም ወላሂ ላ ነው አሁን ተደበቀው። ድሮ የሚፈምስ አልመሰለውም ነበር ነው ይወጣ ነበረ። እኔ ድሮ ነው የማውቀው። ይመችሽ እናቴዋ። ማኪዬ ስላወቅኩሽ ደስ ብሎኛል። ፎሎ አድርጌሻለሁ። ቅጣቱን ተቀጥተሽ አሳይኝ። ተቀጣው እኮ እሺ ብለሻል። ቪዲዮን ለቀሽ እኔም እንትን እንዲያደርገው ሪፖስት እንዲያደርገው ታውራኝና ሳፋራች በኋላ ሰርቼ ፖስት። ይመችሽ። ባልሽ ጋር ውለዱ ክበዱ። የሰው አይን አያችሁ፣ የሰው አይን አይንካችሁ። ማሬዋ እንዲወላላ ውቃቤው ምንም የማይሳነው ማሬዋ በረካ ይግባ። የልጅ በረካ ነውና ስትወልዱ የወለዳችሁት ልጅ በረካ ይዞ ይምጣ። ይማር ይመራመር፣ ሀገር ይምራ። አሜን በይ እናቴዋ። አሜን። ተባረክ። ቴንክ ዩ። አዲያነች አበቤ ደወለች። ባይ። እሺ አመሰግናለሁ። እሺ እንዬ ምንድን ነው ስልችት ያሉኝ? አንተ ማዳምና አዳነች አበቤ ናቸው። ስራ እኮ ነው። ትቀልጃለሽ። ዓለሜዋ ሳይሽ ጨንቀኛል። ዓለሜዋ ወድሻለሁ እኔ አይዴ እንዬ ቀን ነው ትናንትና ሄለን እና ጃፒ ዘፈን ሲገባበሱ ጅቦይት ነው ብዬ ኦንላይን ላይ ሳይክ የለክ። ቆይ አንዴ እንዬ አንዴ ቆይ አንዴ ወልዲያውን አድርጊኝ። No, Somalian, original Somalian or Ethiopian Somalians? Yeah, I'm original Somali. Not Ethiopian Somalians? No. Okay, I'm sorry now, my brother. Okay, I'm from DC, you know, Can you speak a little bit Somali? No. Oh. You speak Amharic? What was that? I was speaking Amharic, right? አማርኛ ቀብራስ መጽሐፍ ልጠይቀው 7181 የምን ቀብር አስፈጻሚ ድርጅት ሊቀመንበር ነክ ይሰማል። ጅቦዬ ማርያምን ይሰማል። አማርኛ ይሰማል። እናቴ ይሰማል። Okay, bye now. ወይ አባይ ወይ አንቺ አማርኛ 1 2 3 ምናምን ብሎ ቆጠረ። አራው ቆኖ ይሰማል። የተወሰነ ያዳም የሶማሌ ኦሪጂናሉ ሶማሌ ሞቃዲሾ ምናምን ማለት ነው። ሩዝ በሙዝ ምናምን ገንፎ በሙዝ በቃ ሙዝ የሌለበት ምግብ የለም። አልቻላቸው ምግብ ነው። 78 ሩዞችን በአንድ ላይ ከዛ ኢትዮጵያ ይመጡና እንጀራ ሲቀርብላቸው ምናምን ሙዙ ይታለ ብሎ ይላሉ። በየአይነቱ ሲቀርብ ወይ ሙዝ ይላሉ። አስከትከ በጤፍ እንጀራ ሙዝ ከለደሪታ ማይ ጋድ ባላክ ቆይ ላኩኝ ነው። ገራሚ ሰው ነው ማስገባው። ርቦኝ ነው እንዴ? ሚውት እናደርጋለን። በሊና ማሪ ጃስት ያቻሉ ሲገባውን ጠብቂ። እሺ ምህረት ላኩ፣ በእግዚአብሔር ላኩ። እኔ ግን ክፉ ባልናገር ይሻለኛል።
ዝም ጫት በሙዝ ይበላሉ። ሰላም ምህረት how you doing ምህረት hello ምህረት how you doing እንዴት ነሽ somebody help ደህና ነኝ እንዴት ነህ oh this speaker እንዴ አበሻ yeah I'm Abasha yes this speaker Amharic لا no oh no sama ولا انت አበሻ yeah I'm Abasha I'm Abasha American I'm from America እንዴት ነህ ማተውላታል እናቴን እቺን ሸውዳታል ዲሽ ነው ኧረ እባክህ እናቴን ሸውዳለሁ ኧረ እባክህ ኧረ ከትዝዛ ከነይ ነያትዬ ተው እንዴት ነው እኔ ሰንጀር አንተ ቀስ ጋር እንደው ሰንጀር ነው ምን ትሸውዳለህ ኧረ በቃ እንደዚህ በቀል ይሸውደ ሰው አይደለም እኔማ እንግሊዘኛ ላውራሽ ነበር አሜሪካ ቆይ አንዴ ሸውዳለሽ እናትሽ ሸውዳለሽ ምህረት እኔ አሁን እንግሊዘኛ ምናምን እችላለሁ ግን አክሰንቴ አሜሪካ ብዙ ሰዎች አሜሪካ ያኛው ፎቶ ያንተ ምህረት አዳምጪኝ እንቺ ልጅ አትሰማኝ ምህረት እሺ ያው አቤት ብዙ ጊዜ እንግሊዘኛ አወራለሁ አክሰንቴ ግን እንደ ፈረንጆች ነው በደንብ ነው የማወራው እና ብዙ ጊዜ አበሾች ሲገቡ ሸውዳቸዋለሁ አሜሪካ ነው የምኖረው ምናምን እያልኩኝ ዲዩ ዋት ገብቶሻል አክሰንቴ እንዴት ነው ወደ እንግሊዘኛ ወሰድ ያለው ወደ ፈረንጅ በምን ይመስላል ይሄ አንተ አንድ ነገር ስማ ፎቶ ፈረንጅ መስሎሽ ነበር ቆይ መጀመሪያ ምህረት መጀመሪያ ሳወራሽ ፈረንጅ መስሎሽ ነበር አክሰንቴ ምናምን እንግሊዘኛ አወራሪ አይሽ yes አንተ ጌታ ሸውድክ ፎቶ ነው በቃ እኔ ፎቶ ሆንጆል ይሄን ትንሽ ቀደም ጽንጽ ሳይሆን አበሻ ምንም አይመስልም ጌታ እንግሊዘኛ ኧረ ጌታ ይችላል በቃ ሸወርኩሽ ፈረንጅ መስሏል አሁንማ አልሸወድኩም አንተ ትንሽ ቆይተህ ብትሆን ትሸውዳ ነበር እኔ ግን አልተሸወድኩም ለማ እናቴ ሸውዳለሁ ብላ ነበር እኮ ከዛ እኔ ከስያን ድምፅ እንጨምርና ከዛ እንዴት ትሸውዳለህ እንዴ ይኸው ተመሰከረልኝ እናቴ ትጋር እንግሊዘኛ ተናገር ትሸውድክ ነበር በሌላ እንዴ እየሰማሁ እኮ ነው ጉዳችንን በቃ እናቴ እዚህ ዘራይት አምሃሪክ ወደ ሽፍሮም አረብ ሀገር ነው የምትኖረው መሰለኝ አማርኛ አክሰንት አላት ወደ ደቡብ ነች እኔ በትኖረው የት ወላይታ ልጅ ነኝ ወላይታ ደስ የሚሉ ናቸው እኮ በጣም ደቡብ ማለት ፍቅር ይቻላል እሺ ወላይትኛ ማውራት ትቻለሽ አይደል እስቲ ሞክሪ ወላይትኛ የሀገሬ ቋንቋ እንዴ አይችልም አውሪያት ምህረት አውሪያት እንዬ 17 ቋንቋ 8 መክሊት አላት እሺ ቀጥይናት ቆይ አንድ ጊዜ ችግር የለም እንዴ አውሪያት ጻፉ እዚህ ጋር እንዴ ነው ወላይተኛ አልችልም ጅቦ ምንኛ ነው የምትችሺ እንዴ ኦሮምኛ ሞክራለሁ አማርኛ በደንብ አይችልም ሞክራለሁ አረበኛ ነው ኦሮምኛ ትቻለሽ ኖ አረበኛ አማርኛ ወላይተኛ ሃይመሌ እኮ ጀምረህ አንተ ያው ሃይመሌ ጦሳሽ ጦሳ ተረጻፉልን እኔ ከልን እመልሳለሁ ችግር የለም ምን ተቀጣ አናሙ አይ ማለት እንዴት ነው አናሙ ታሻሙ እንዳትደሙ እኔ አሳብሩ ከዛ እንደ ታሳብነ ትቀጥላለህ ጦሴ ማለት ምን ማለት ነው አይጣፍኩ ሎ ማለት ነው ጦሴ ይሁን ጦሴ ጦሴ ማለት ነው ሎ ማለትስ ሎ ኦፍላቴ
ኒያ ጦራ ማለት ኒያዮ ጦራ ኖ ብልግና ነው ጅቦ። ኦኬ አንተ እካክ ምን አለሽ? ብሎክ አድርጌ አንተ ባለጌ እግዚአብሔር እንደዚህ አይነት ኮሜንት ከውስጥ እንደዚህ ያታየ ምን ያደርጋል? ጫዳስ ስራ ፈትናችሁ እነሱ ባለጌዎች። ቴንክ ዩ አያት የሰጠች መልእክት ግን ኮሜንቶች ምናምን አትይ ተዋቸው። ስራ ፈቶች ናቸው። ስራ ፈትኖ ዝም ብሎ ሰው ያወራል። ዝም ብሎ ያለው ነገር ነው። ታው ኮሜንት ጻፍ። ኒያዬ ጦሬ ማለትስ ኒያዬ ጦሬ ኒያ ጦሬ ብላክ is gonna get mute ተው ባለጌዎች እናቴ ብልቅ ባለጌዎች ናቸው። አይስወር እኛ መጫወት ነው የምንፈልገው። አንተ ግን ሳንዋሽ ብዙ ቦታውን ቋንቋ ስትለምድ እኮ ማትችል ከሆነ ከብልግናው ነው የሚያስለምዱ። እዚህ ሀገር እዚህ ነጮቹን እያስተማሯቸው አይደል? ሄደውኑ እነሱ በተለይ የኛ ተንኮሉ አይስወር በጣም ነው የሚያናድዱት። በጣም ሄሎ እንዴት ነሽ? እንዴ አውሪያ እንዴት ነሽ? ከየት ነው? Where from? አማርኛ እንችላለን እንጂ ኦ ስዋሊኛ አንደርስታንድ ስዋሊኛ እኔ በስዋሊኛ አባሪዜ ነው አባሪጋ ነው አባባሪጋ ነው ዙሪ መሬምቦ ማለት ቆንጆ ማለት ነው። ጅቦ መሬምቦ ጤናዎች ኩስ እኛ ጋር ግን መሬሙ ብሎ የተፈረው ቴዲ አፍሮ ብቻ ነው። ኦኬ መሬሞ ማስሎኝ እኮ ነው። ኩላ Kenya are you from? Nairobi. Like your tribe? Kokuyu. I'm a Kamba. Okay. Kamba. I know a little bit Kalenjin. እንዴ ብሌና ሶሃልኛ ትሻለሽ እንዴ? ያ ትንሽ I miss, you know what I miss mandazi, I miss ugali. Oh my god, mandazi. In chapati. I just finished some mandazis right now. I love mandazi with tea. Are you serious? Yeah, I just finished. ጅቡታ ቀንዳ ኬንያኖች እንዴት ደስ የሚሉ ህዝብ እንደሆኑ ፍቅር ታውቂያለሽ። ፍቅር we grew up in Kenya ታውቂያለሽ። እኛ አዲስ አበባ ነው ኬንያ ነው። አውዝ ላስት የተማሩ we all from Ethiopia and Eritrea. You're welcome, Kenya. Come and visit Kenya. I've been there last year. We've been there, both of us. I was there last year actually. I was in Nairobi. I was in Mombasa. My sister, she live in Nairobi. Oh, really? Did you like the place? I love the place. I grown up. I've been in Nairobi almost 10 years. 1996. ቆንጆ ነው። በጣም አንዴ ቆንጆች አሉ። መሬም ቦታና በጣም That's nice. So how is Ethiopia? Ethiopia is okay. Oh, you gotta go visit. It's only an hour and a half flight. Yeah? Oh, yeah. Or either you can drive in Moyale. So you can host me? Of course, why not? But I'm not an artist. Alright, I'll come and I'll be stranded. አየህ ግን አገሯን ልታስተዋውቅ የምትጠራው anytime. ምን ነው guy? The host he live in Addis. ተርፈናል No, Kenyans, they are the best people. They are welcoming people. Kenyans, Tanzanians, Ugandans. Oh my God. ረሃብ አለ ብለሽ ጠይቂያት እስቲ። ረሃብ አለ No, የለም እዛ እንደዛ ኑሮ ውድነት ሳለ ቢያ ተይ እንጂ Of course አፍሪካ ነው ጅቦዬ እንዴ ግን ጠይቂያት። አዎ ጠይቂያት Welcome. Oh my God, my mandazi. I love. No, this is not mandazi. Is that sausage? Yeah. Is it chicken sausage? Sorry? Is it chicken? Beef. Beef, okay. Oh, it's beef, okay.
እንዬ በእናትሽ ጠይቂያት። ረሃብ አለ ወይ ፖለቲካው እንዴት ነው ምናምን በያት እስቲ ስላገሩ No, I can't eat alone here. Okay, my friend is asking how's life in ረሃብ አለ ወይ Nairobi? ኑሮ ውድነት Do people be struggling? How is it? How's life in Nairobi? Okay, life is right now it's very expensive. Would you know what? But we're still surviving, you know, up and down. It's not easy, but we're still trying. It's nice. it's nice አይሽ አበሻ ቢሆን አልቻልንም መሮናል እኛን Kenyans love their country, Jiboye. But I'm Kenya is not. good. I love Kenya. Kenya. That's my second house. That's my second home. Really? That's Yeah. nice. Yeah. So, like, which part have you ever visited in Kenya? Have you ever I've been gone to Kericho. Mombasa? Yeah, Mombasa. I went to Kericho, Mombasa, yeah. Nakuru. I hope you visited the beach. Yeah. we Oh did. yeah, the Mombasa beach is beautiful. You know, when I was living in Nairobi, I was in South Bay. You know South Bay? Yeah. እኛ ግን ቢቻል ባለድ በያት በእናትሽ እንዬ ናት ቤቴ I hope you አካባቢ ቆም ይላሉ ምናምን በያት አስረጃት like a vacation. Yes, no, my sister, she lived there. My big sister, she live in Nairobi. Okay. But I'm coming next year. Visit often. Of course. We will. I try to follow you, but your account is private. But we'll get in touch, okay? Who, me? Yeah. My account is private. Yeah, I try to follow you in the status private account. Okay. It's fine. Thank you so much, guys. It was Okay, nice. nakupenda sana. We'll see you, okay? Nice to meet you. All right. Bye. ፍቅር የሆኑ ሰዎች እኮ ናቸው ታውቂያለሽ። ፍቅር ግን ታውቃለህ? እንዴት ኢትዮጵያን እንደሞ ሲወዱን እንትን ነው የሚሉን ሙዝንጉ። እኔን እንደዛ ነበር የሚሉኝ ብሌን ቀይ ስለነበርኩኝ። አይ ነው ሙዝንጉ ነው የሚሉት ሲወዱን። ወይ እንዴ ያ ሁሉ ስደተኛ ድሮ ይዛ እያለን እኛ አዲስ ሆነ ምናምን ጃር ዌልካም they don't know you ግን ቤታቸውን ከፍተው ምግባቸውን ልብሳቸውን የማይሰጡ በቃ የሚያደርጉልን ነገር የለም። ስንት ዓመት ነው ኬንያ? ስንት ዓመት ማኔ? 9 ዓመት ተቀምጠናል እኛ ኬንያ። ከኢትዮጵያ ስንባረር ወደ ኬንያ ነው የሄድነው። እዛ ራራ ወይ ነው የወጣሁት ወዲያው ነው። ይሄ ቀለማችን የዛን ቀን እሺ የማይረሳ ቁስል አለ ይታለፍ። የማያልፍ የለም አልፈዋል። ሶራይት የማይታለፍ የለም ታልፏል። ይሄ እንትና አይተሽዋል? ሙት ማና ናይነርሲያ ሞሳስ እና ማለኛ ትችያለሽ? እኔ እና ብዙ ጠቅላላ ፋሚሊ ወንድሞቼ እህቶቼ በደንብ ያወራሉ። ፐርፌክት ናቸው። እኔ ወዘር እንዴ በጣም 2 ዓመት ምናምን ነው አይ ሌፍት ወዲያው ነው የወጣሁት። እኔ ወዲያው ነው የወጣሁት ጅቦዬ። በዛ ላይ የሆነ ነገር እስቲ ሀፕን ያርግ ብሌናዬ፣ ወተት ይጨምር ይወጣሉ ፕሮቴስት ሊያደርጉ በቃ ወደ ኋላ ያሉ። አዎ ወጣትና ግዴታቸውን ያውቃሉ። አዎ የተማሩ ናቸው። ደህና ነበር። አሁኑ መንግስት ግን ትንሽ ፓኒሽ እያደረጋቸው ነው ያለው። ላይፍ ኢዝ አውት ኦፍ ኮንትሮል ነው። ወተት ይረጋግጡ። ብዙ ብድር አለባቸው። አሁን አላር ኦፍ ላይክ አሁን ሮዱ የተሰራው ወደ የባቡር መንገዱን ወደ ሞምባሳ የሚወስደው ምናምን ኤቭሪቲንግ በቻይና ብድር ነው የተሰራውና እሱን መክፈል አለባቸው። ሰው ኢኮኖሚያቸው ትንሽ ዳውን ነው። ኢኮኖሚያቸው በጣም ሴንቲንግ እንደ ከኢትዮጵያ ይሻላል፣ ግን እንደ ኢትዮጵያ ነው አሁን በጣም እየተጎዳ ነው ያሉት። ፖፑሌሽኑ በጣም ሃይ ሆኗል እንዳልኩሽ። ኢትዮጵያ ላይፍ ኢዝ ሶ ኤክስፔንሲቭ። አንድ ጥያቄ አለኝ። እሺ አበዳሪ ወይ ተበዳሪ ሞታል? ለምሳሌ የሆነ መንግስት ይበደርና አገር ለቆ ሲሄድ በቃ ህዝቧም አናውቀውም፣ የራሱ ጉዳይ ጠይቁት። እሱን አይቻልም። ቻይና ስንት ቢሊዮን ህዝቦች ናቸው? በምን እንጨርሳቸዋለን? እንደው ይለቁ ብንል ራሱ በምን ያልቃሉ? በምን ያልቃሉ? አፍሪካን እኮ ቴክ ኦቨር አድርገዋል ታውቃለህ? በእናትሽ እሙዬ እኔ ዛሬ 2 ዓመት 3 ዓመት 4 years ነው 5 years ሆነኝ ኢትዮጵያ ደብረ ብርሃን ወጥቻለሁ። እሺ በእናትሽ እንሄዳለን ብሌናዬ። I saw them in ደብረ ብርሃን ገጠር ውስጥ what the hell they doing there
እዛ የሆነ ቆቅልሽ ምናምን የሚሉት ጸበል ብለው እዛው ይዘው አረቂያቸውን እየጠጡ ቻይኖችማ ደብረ ብርሃን አይቀራቸው። ማይ ጋድ አውስ ሰርፕራይዝ ግን ቬሪ ሱን they gonna take over ኢትዮጵያን ታውቂያለሽ። እንዳንድ ከተማችሁ የሆነ ኮንስትራክሽን ላይ ከሀበሾች መጠጡ ሲጠጡ ሲያወሩ ሲጫወቱ ሲጣሉ ምን አንድ ላይ ተዳቅለው የለም እንዴ እንዳለ ቻይና እና አበሻ ተጋብተው አይቼ ማለት ነው ያዩት። ማይ ጉድነስ ታውቂያለሽ ግን እዛ በብዛት አሁን የሚልኳቸው አሉ ከቻይና ፕሪዝን የነበሩ ላይክ ፕሪዝን ቆይተው ፓኒሽ ተደርገው ምናምን ሲወጡ እነሱም አሉ በብዛት ኢትዮጵያ የሚልኳቸው አሉ ነው ሰምቼ የሰማሁት። መንገድ ላይ የሚያጭበረብሩት የነበረው ቆይ እሱንማ አንድ ቀን ይፋ አድርገን ሰርግ ተደግሶ ምናምን ተደባልቀው ሳይቀላቀሉ ካላሻቸው ደግሞ በቃ አንዱ ሬስቶራንት በልቶ አምልጦ ሳይቀላቀል ያዘው ያሉት እዛ ምግብ የሚሰሩበት ካይዶ ተቀላቀለ። እኔ በጣም ነው እንትን ያልኩት። አምን ስልሽ ሀገሩን ቀይረውታል። ፕራውድ ኦፍ ዘም ለህዝቡ ስራ ፈጥረዋል ምናምን ነገር ነው ባላቸው በካምፓኒ ግን ያስፈራል። በጣም ሩሰንቱ ግራጁዌት አድርጎ ቁጭ ብሏል። ቻይና መጥቶ ትናንትና they take over all the ስራውን ማይንድሴት ብሌናዬ በጣም እኮ they very smart። እነሱ ባይኖሩ ብለሽ አስቢ። አሁን አሜሪካ ላይ ሙኝ ኢትዮጵያም ካናዳም የትም እነሱ የሚሰሩት እቃ ባይኖር እንዴት ነው አፎርድ የምናደርገው? አሁን ዳውዝ እኮ ምንም አፎርድ አያደርግም። ያምሻል እንዲሁ የግሩፕ ጸብ ጨምረዋል አሉ ጨብሲ ቤት የግሩፕ ጸብ ጨምረዋል። አይ ነው ሆምለሱ ላይ ይቻሉ አይስወር ቦሌ መድኃኒዓለም ጋር አይሱ ዘ ሆምለስ የቻይና ሆምለስ ምት አይስወር እንዴ በጣም ግን ሻርፕ ናቸው። ውያ እንትናቸውን ወደላቸዋለሁ። እስካናዬ እኔ እንጃ ለጅቦ ነግሯለሁ ናፍቆት በለሚል። እሺ ቅዱሳን ጅቡ ድምጽ ጅቡ ናፍቆት ምናምን የሚባል ብላክ ያረከው ሰው አለ እንዴ? አንብላክ አዩዶን ቆይ አንዴ ግን እኔ አሁን ምእመናን ወደ ስራ ልገባ ነው። ኦንሊ 5 እናንተ ጋር ኧረ የትላንትናውን እንትን ነገር ሰፖርት አድርጌያለሁ። ጅቦዬ እሙቲ እሱ ስፖንሰር አድርገን እና ሙዬ ደግሞ ስፖንሰር አድርገን አሜሪካ እናመጣለን። የካናዳው ነገር ኖ ኖ ኖ ኖ ኖ አሜሪካ ትጠፋለች። አልገባም ግዴ ኤክስኪውዝ ሚ አሪያን ቢቢ እንዴ አንቺ ነኝ መጽሐፍ ቅዱስ ሰው ነኝ እኔ እግዚአብሔር ሰው ነኝ አላህ ሰው ነኝ። አሜሪካ ትጠፋለች አልሄድም። ኖ ኖ ማን ነው ያለ የምትጠፋው አሜሪካ